እንደው ይሄ ጥያቄ የደሞዝና የጥቅማ ጥቅም ወይም ደግሞ የመብት ጥያቄ ብቻ ነው ማለት ይቻላል? አይ ደሞዛችሁን እጥፍ አድርገንላችኋል ጨምረንላችኋል ቢባሉ ያው ኑሮን ያሸንፋል። አድማ ማድረጉ ከሞራል አንፃር በሰው ህይወት ላይ መፍረድ ነው። ያዛ ያለው ሰው ይሞት እኔ ልብላ፣ እንደዚህ ካላደረጋችሁልን እንደዚህ እናደርጋለን የሚሉ ጥያቄዎች በአሁኑ ሰዓት ተበራክተዋል። ያ ጥያቄ ወደ ሌላ ሲገለበጥበት መደገፍ አልነበረበትም። አይ ውጣልን ከዚህ ከሊውጣልን ማለት ነበረበት። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ፕራይም ወቅታዊ የተሰኘ ፕሮግራማችን ነው። በዛሬ ፕራይም ወቅታዊ ዝግጅታችን ላይ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንን ተዋውቀን ወደ ፕሮግራማችን ነው የምናልፈው። እናንተም ተከታተሉን። እንኳን ደህና መጣክ። እንኳን ደህና ቆያችን። እስቲ በመጀመሪያ ደረጃ ስምክን አስተዋውቀንና ከዛ ወደ ጉዳያችን እናልፋለን። ስሜ ዳንኤል ጌታቸው እባላለሁ። ጤና ባለሙያ ነኝ። ያው በወቅታዊ ጉዳይ ለአንድነዋይ ስለጋበዛችን ከልብ አመሰግናለሁ። እኛም በጣም ነው የምናመሰግነው። እንግዲህ እንደሚታወቀው ሰሞኑን የጤና ባለሙያዎች ከደሞዝ ጋር በተያያዘ እንዲሁም ደግሞ ከተለያዩ ጥቅማ ጥቅሞች ጋር በተያያዘ ጥያቄ አቅርበዋል እና አጠቃላይ ያለው ሁኔታ ድባቡን እንዴት ትገመግመዋል? ጥያቄውንስ እንዴት ነው የምትመለከተው? በጣም ጥሩ። ያው ጥያቄው እንደ ጥያቄ ተገቢ ነው። ዋናው ነገር ምንድነው? እዚህ ጋር የትኛውም ጥያቄ ሲጠየቅ አካሄዳለሁ ባለቤትም አለው። ያ ከመስመሩ ካላሳተው በስተቀር እንደ ጥያቄ ማንም ሰው ጥያቄውን በፈለገው መንገድ መጠየቅ ይችላል። ወቅቱም ደግሞ ጥያቄ ለመጠየቅ የሚያስፈራ የሚያሳስብ ጉዳይ ጊዜም አይደለም። ያዘ ጊዜም አልፈናል። ግን የትኛውም ጥያቄ ሲጠየቅ በሚመለከተው አካል በሚመለከተው ጊዜ በሚመለከተው ቦታ ነው የትኛውም ጥያቄ መጠየቅ አለበት እንጂ በማያስፈልገው ሰው በማያስፈልገው ሁኔታ ጥያቄ መጠየቅ ተገቢ አይደለም። የትኛውም ቦታ ሲጠይቅ ማለት ነው። ያ ምንድነው? በየትኛውም አቅጣጫ እንደ ሰውኛም ስናስብ ሁሉም ነገር መስመሩን ይዞ ሲሄድ ደስ ይላል። በተገቢ ሁኔታ ሲጠየቅ ደስ ይላል። በጉልበት ደግሞ የሚሆን ነገር የለም። ስለዚህ የምጠየቁን ነገር በአግባቡ ቢጠየቅና በጊዜው ጋር ታስቦ ቢጠየቅ መስመር የሚይዝ ነገር ነው። አሁንም መስመር የሚይዝ ይሆናል ብዬ ተስፋ አደርጋለሁ። ያ ማለት ያው ባለቤቱ ጉዳዩን ይዞ የሚከታተል ወይ ደግሞ መልሱን የሚሰጥበት ቢሆንም እንደ ጥያቄ የማይመለከተው አካል እዚህ ውስጥ መግባት የለበትም። ካልሆነ ግን የችግርተኞችን ችግር የሌላ መጠቀሚያ ነገር ማድረግ የለበትም። የፖለቲካ መጠቀሚያ ማድረግ አያስፈልግም ማለት ነው። ያ ሲሆን ጥያቄ ወደማይሆን መንገድ ላይ እንዲወድቅ ያደርግና የዚህ የባለሙያዎችን ጥያቄ አፈር እንዲበላ ያደርገዋል ማለት ነው። ስለዚህ የሚመለከተው አካል ነው እንጂ መጠየቅም አለበት። በሚያስፈልገው መንገድም ነው እንጂ መጠየቅም አለበት። እኔ እንደ ሰልፍ እንደ ስራ ማቆም እንደዚህ አይነት ነገሮቹ ትክክል አይደለም። በእርግጥ ያው ስራ ማቆም አይቻልም። እንግዲህ ቃልም ገብተን መጣ ነው። ስራ ማቆም ሳይሆን ጥያቄውን አጠንክሮ መጠየቅ ነው። ተገቢ ነው ሲባል ተገቢ ነው። ቢሆንም ግን አይነት አለው፣ ሲስተምም አለው። ከሲስተም ውጪ በድሮ ስታይል መጓዝ አይቻልም። ያ ምንድነው? ለምሳሌ ድሮ ነው ሰልፍ የሚወጣው። አሁን ወዴት ነው ሰልፍ የሚወጣው? የሚያዳምጥ አልጠፋ፣ የሚመልስ አልጠፋ። ያጣየቁ ሁኔታ ግን ቶሎ ላይ መለስ ይችላል። የቆየም ስለሆነ ክብርት ሚኒስቴሯም ጤና ሚኒስቴሯም እንዳለችው የቆየ ጥያቄ ነው። ግን ጊዜውን ጠብቆና በወቅቱ የሚመለስ ጥያቄ ይሆናል ማለት እንጂ ዛሬውኑ አስረግዘው ዛሬውኑ ይወለድ ማለት አይቻልም ማለት ነው። እና የቆየ ነው። ያ በሲስተማቲክ በሆነ መንገድ ነው መሄድ አለበት እንጂ ሁሉም ነገር ዛሬ እንደዚህ ይሁን ቢባል ያው ቅድማ የሚሰጡ ነገሮች ብዙ
ጉዳዮች አሉ። እዚህ ቤትም ሲዘገብ ብዙ ጉዳዮች አሉ። እነዛ ነገሮችን ቅድሚያ መስጠት ስቴፕ ባይ ስቴፕ የሚመለስ መልስ ይሆናል ብዬ ነው በእኔ እይታ የምመለከተው ማለት ነው እንጂ ጥያቄው ትክክል አይደለም አይባልም። ግን የማይመለከተው አካል እዚህ ውስጥ መግባት የለበትም። የፖለቲካ ጥቅም ማድረግ የለበትም ሰው። ይህንን ነው የምለው። ያው የጤና ባለሙያዎች ጥያቄ የደሞዝ የጥቅማ ጥቅም ጥያቄው ተገቢ መሆኑን አንተም አንስተሃል እና እንደው እነዚህ ጥያቄዎች በምን መልኩ ነው የአኩራፊ ፖለቲከኞች ከሀገር ውስጥም ሆነ ከውጭ ያሉ እንዲሁም ደግሞ አክቲቪስቶች የተጠለፈ የሚመስል ነገር አለ እና በደንብ አጀንዳ አድርገው እየተንቀሳቀሱበት ያሉት እነርሱ ናቸው። ብዙ ጊዜ አሁን ላይ ሶሻል ሚዲያው ላይ የምንከታተለው ነገር ከሚመለከተው አካል ውጪ ያሉ ናቸው በደንብ እያስተጋቡት ያሉት እና እንደው ይሄ ጥያቄ የደሞዝና የጥቅማ ጥቅም ወይም ደግሞ የመብት ጥያቄ ብቻ ነው ማለት ይቻላል? እንደ ጤና ባለሙያ የመብት ጥያቄ ሊሆን ይችላል ነው ግን እኛ ሀገር የተለመደ ነገር አለ። ማን እንደምንነዳን ወዴት እንደምንነዳንም ለምን እንደምንነዳንም ሳናጠራ በተባለው ወደ ተገፋ ነው የምንገፋ ሰዎች ሆነናል አብዛኛው ሰው በአሁኑ ጊዜና እኔ እንደኔ በማንም የማይገፋ በማንም የማልነዳ ሰው ነኝ። እኔ እውነት ነው ብዬ ማመን ሰው ነኝ። በአቅሜም ለገባውለት ቃልም ትልቅ ነገርም በጤና ተቋም ላይ የሰራው ሰው ነኝ። እስከ ከማጥበቀው በላይም ሰርቼ ያሳየው ሰው ነኝ። እዚህ ሀገር ላይ እጄ በጤና በኤንጂኦ በምናምን ያላሰለጠንኩት ሀገርም ራሱ የለም። ኦሮሚያ፣ አማራ፣ ደቡብ ይሄ ሁላ ብዙ እጄ ያለው ይሄን ሳረግ ከልቤ ነው ስራዎችን የምሰራው የሚወደውም ነው። እንደዚህ ማምን ሰው ነኝ። እንደ ዳንኤል ሰላማዊ ሰልፍ የሚባል ነገር አላምንበትም። የወጣሁት ቢኖር ሁለቴ ነው። አንዱ በአጫሉ ጊዜ ነው። ሁለተኛው በአብይ ማንም የወጣ ጊዜ በአብይ ስልጣን ላይ በወጣ ጊዜ ወጥቻለሁ። ከዛ ውጪ አንድ ሰው ሰላማዊ ሰልፍ አለ ሲባል ለምን እንደሆነ ይገባኛል። እንደው ሰው አልገባውም እንጂ ሰላማዊ ሰልፍ ሲባል እኔ ያን ውጣ ከተባልኩኝ ውጣ ነው የሚባለው። ሲወጣ ግን ዝም ብዬ ነው የሚወጣው። አላስፈላጊ ባነሮች፣ የተለያዩ ነገሮች ማነው አሰርቶ የሚወጣው ዝም ብሎ ግን ሰው አያስብም። ሶሻል ሚዲያ ላይ የሚንቀሳቀሱ ያቺ ሰው ፖስት እና ፎቶ የሚያነሱትም የሚያንቀሳቀሱ ሰዎች ተዘጋጅተው ነው የሚሄዱት። ግን ወጣቱ የሚሆን ሰው ምን እንደሆነ አንድ አጀንዳ እውነታው መስሎ የሚታየው ላይ ዝም ብሎ ወደ ሰልፉ የሚወጣበት ጊዜ አለ። ያንን ስለማቅኔ አንድም እንደዚህ አይነት ነገሮች ውስጥ ቀድሜ አናላይዝ አደርጋለሁ በራሴ ማለት ነው። እንደው ለወጣቶቹ ምንድነው አድቫይዝ የማደርገው እንደ ሰው ምንም ቢሆን የሆነ ነገር በጉልበት በጫጫታ በወከታ የሚሆን ነገር የለም። እንደዚህ አልፈናል። ስንት ወጣቶችን አተንበታል። ስንት ዜጎችም ጠፍቷል። በዚህ እንደዛ የሚሆን ነገር አያስፈልግም። ስቴፕ አለው። በስቴፑ መሰረት ጥያቄው መጠየቅ አለበት ነው። እንደ አክቲቪስቶች ግን አክቲቪስቶቹ እኔ እንደው በብዙ መንገድ ነው ላይ ሰማረገው ሆን ብሎ የሚያጠፋ አለ፣ አውቆም የሚያጠፋ አለ። ማለት ሳቅም የሚያጠፋ አለ ሳይረዳ ማለት ነው። ያ ምንድነው አንዱ ባለው አክቲቪስት ነኝ ባይ ዝም ብሎ የሚቀበል አክቲቪስት ነኝ ባዮች አሉ። ሆን ብሎ ደግሞ በድሮ ጋጋታ ለማያስፈልገው ፖለቲካ የሚንቀሳቀሱ አሉ። ለምሳሌ ሰሞኑ ላይ አንዳንድ ነገሮችን እያየው ነበር። በእኔ እንትን ጥያቄው የተጠየቀ ያንን ጥያቄ ለሌላው ለፖለቲካ ኢላማ እየተጠቀሙበት ነው። ይሄ ማለት እንደውም እምቢ ነበር ማለት ነበር ጤና ባለሙያ። ለምን ያ ጥያቄ ወደ ሌላ ሲገለበጥበት መደገፍ አልነበረበትም። አይ ውጣልን ከዚህ ከሌ ውጣልን ማለት ነበረበት። ያ አንደርስታንድ ማድረግ አለበት ነው። ወቅታዊ የሆነ ጥያቄው ዛሬውን ይመለስ እንዴት ነው በዚህ ቀን እኛ ማን ስለሆነ ነው ቀኑን እንገደብ የምንሰጠው? በጉልበትስ ማን እንደዛ የሚሆን ነገር አይደለም። እኔ ደግሞ በወቅቱ እንደውም በኤመርጀንሲ እንዲሆን አልፈለኩም። ኤመርጀንሲ የሚመለሰው ነገር ኤመርጀንሲ ይሆናል። ያ ለምሳሌ በነገርሽ እንደ ትምህርት ያው ጤና ባለሙያ የሚሆነው በድሮ ከአክቲቭ ተማሪ ሆነ ነው ከናቹራል ሶሻል የሚባለው ማለት ጨረሻ ኖሮ ላይ ግን ታች ኖሮ ላይ ሊሆን ይችላል። ይሄንን እንደ በጩከላ አይ ደሞዛችሁን
እጥፍ አድርገንላቸዋል ጨምረንላቸዋል ቢባሉ የአሁኑ ኑሮን ያሸንፋል አያሸንፍም። ብዙ ጥያቄዎች ውስጡ ሊኖሩ ይችላሉ። ይሄ ታስቡበት ተጠንቶ በጥናት ቢሆን ነው እኔ ማምንበት ማለት ነው እንጂ በችኮላ የሚሆነው አይ እንደዚህ ሆኖ የሚል ስቴፕ ውስጥ አልገባም። የሚመለከተው አካልም አለ ለዛም መልስ የሚሰጥ ሰው አይደለም። እኔ የሚመለከተው አካል ወቅቱን ጠብቆ ስቴፑን ጠብቆ የሚመልስ ስለሚመስለኝ በችኮላ ቢሆን ግን እኔ ጥሩ ነገር አይመለስልንም ብዬ እንደውም አዘናጋ ይሆናል ብዬ ነው የምፈራው። ስለዚህ ጊዜውን ጠብቆ ነገሮች ቢመለሱ ብዬ ነው የማስበው። የማይመለከተው ሰው ግን አሁንም እኔ ከዚህ ቢወጣ የተጠየቀው ጥያቄው ጊዜውን ጠብቆ በስቴፑ የሚመለስ ይመስለኛል። እንደ ባለሙያ ግን የገባነው ቃል አለ ያንን መፈጸም ነው። ከዛም አልፎ ደግሞ ስራ ስናቆም ማን እንደሚጎዳ ማሰብ እኔ ይከብደኛል። እንደ ፐርሰናል ማቆም ይቻላል። ለምሳሌ ኤመርጀንሲ ማዋለጃ እንደዚህ የተወሰነ ጊዜ እንሰራለን ብንል አልጋ ላይ የተኛ ሰውስ ቢኖር ኦክሲጅን ያጠረው ሰውስ ቢኖር ምናምን ይሄ እኛ ከሌለ ባለሙያ ከሌለ የሰው ህይወት በእጃችን ላይ ነው ከፈጣሪ በታች። እንደ ትኩረት ግን ዋናው ነገር ጤና እንደሚባለው ጤና ላይ ትኩረት እንዲደረግ ምኞቴ ነው። ያ ማለት እኔ ፍርሃት ስላለኝ ቀጣይ ላይ የባለሙያ መመናመን እንዳይኖር ትኩረት የሚኖረው ይመስለኛል ቀጣይ ላይ እና ያንን ታሳቢ ተደርጎ በተገቢ ሁኔታ ጥያቄው ጊዜውን እና ተነጋግሮ በሚመለከተው አካል ሄዶበት ጥያቄውን እንዲመለስ እመኛለሁ እንጂ እንዲህ በጋጋታ በአክቲቪስት በማይመለከተው ሰው በፖለቲከኛ ምናምን እንደዚህ ሲቀጥል ጤና ፖለቲካ ውስጥም መግባት አያስፈልግም። ሌላው ደግሞ እንግዲህ አንተም ቀደም ለማንሳት እንደሞከርከው የምናያቸው መፈክሮች አሉ፣ የባነሮች በማን እንደሚዘጋጁ ይታወቃል። እንደነዚህ አይነት ባነሮች እናም ጤናማ ጥያቄ ሊጠይቅ የወጣ የለም ማለት አይቻልም። ነገር ግን እነዚህ ጥያቄዎች የፖለቲካ ጥያቄዎች የሚመስሉ እናነባለን። አንዳንድ ጊዜ ጥያቄያችን እስከ 4 ኪሎ ይደርሳል እንደዚህ የሚሉ አሉና እንደው በተነሱ አጋጣሚዎች ሁሉ የዜጎችን ጥያቄ ወደ ፖለቲካ መውሰዱን እንዴት ገመገምከው? እዚህ ማወራው ራሱ በዛ ነው። መጠለፍ አልነበረበትም ነው እና መጠየቅም የነበረበት አግባብ ባለው ሁኔታ መሆን ነበረበት ነው። እንዴት ተከደበት ምን ተብሎ እምቢ ተብሎ ነው የሚባለው ነገር እሱ ሌላ ጥያቄ ነው። ያ ሆኖ ሳለ ስለ ባነር ጉዳይ ቅድም አንስቼልሻለሁ። ባነርም መፈክር ማያስፈልግም። ከባለሙያም አያምርበትም። የምጠየቀው አግባብ አለው እያልኩሽ ነው በተደጋጋሚና በዛ አንግል ነው መሆን የነበረበት። 4 ኪሎ ጉዳይ ሁሌ የምትባል ናትና 4 ኪሎ መግባት የጤና ባለሙያዎችን ጥያቄ ለመመለስ ከሆነ ብዙ ጥያቄዎች ሀገሪቱ አላትና እሱን ይመልሱልንና እንደዛ ይበሉ። መጀመሪያ ሰላም የሚስጡን እንደዛ የሚሉ ሰዎች እንደዛ አይነት ነገር እኛው እንደውም እቺን የደሞዝ ሁኔታ ራሱ ሰላም ቢሰጡን በቀላሉ የምትመለስ ይመስለኛል። ያው ዋናው ነገር ሰላም ሲኖር ነው ምንም ነገር አግርቷም ስለ ኢኮኖሚም ስለ እድገትም የሚታሰቡና ብዙ የሰይጣን አይን ያለው ሰዎች ይበዛሉ። እነዛ ሰዎች ምንም ሰው ቢሰራ ምንም ቢባልም ቢሰራም የማይረኩ ሰዎች ይኖራሉ። አታሎ ከውጭም ሰዎች ላይ ብር የሚበሉ እንደዚህ እየፎከሩ እያስፎከሩ በፎቶና በቪዲዮ ሪፖርት እያደረጉ እየበጠበጡ ይኖራሉ። እንደዛ አይነት ሰዎች መጠንቀቅ ነው። ባለሙያ አምርበት እኔ ከኔ አሁን አይድም ከኔ ጋር እንዴ ሲቀጥል የስራ ሰው ነኝ በራሴ ተራርጬ ምሮጥ ሰው ነኝ እንጂ እንደዚህ አይነት ነገሮች ለሌሎችም አድቫይዝ ማድረገው አምርበት እና 4 ኪሎ ከጤና ጥያቄ ጋር አይገናኝም፣ መፈክርም አይገናኝም። በአግባቡ ቢጠይቁ ኖሮ ስቴፕ ይሰጣቸዋል። ማንንም እንደፈለገ የምናገርበት ሆኖ ነው እንጂ አሁን ማንንም ሰው ድሮ እንዲያወራ ስለዚህ አወራን ተብሎ ደግሞ በዚህ የተመለሰ ጥያቄ የለም። እንደው እኔ በዚህ የሚመለስ እንደዚህ አይነት እንትኖች ጋጋተናው ከተኖሮ መልስ የሚመለስ አይመስለኝምና በእንደዚህ አይነት አሁን ለምሳሌ አንቺ በሰላምና በጊዜውና በሰላም በአግባቡ መለስ እንደዚህ ማድረግ የለብንም ብሎ ራሱ ውከት የሚወድ ሰው አለ። ያ ውከት ግን ምንድነው ላስቱ? ዘርን ከዘር ወገንን ከወገን የሚያባላ ሰው ላስቱ ምንድነው የሚለው ነገር ብዙ ጊዜ ጥያቄ ነውና
እንደዛ አይነት ፖለቲካ ውስጥ ሰው ባይገባ ባስብ መልሱ ጊዜው መለሳል ብዬ ነው የማስበው። በምንሰራበት ኤሪያ ላይ አድምተን ስራ እንስራ፣ ምሳሌ የሆነ ስራዎችን እንስራ የሚለው ነገር ነው እኔ ማስተላልፈው እንጂ የ4 ኪሎ ጉዳይ ሁሌም ህልም ናትና እቺ ህልመኞቹ ሞክሮ ይውት ከጤና ጋር ግን አይገናኝም በድጋሚ። ሌላው እንግዲህ በእርግጠኝነት አንተ ከለውጡ በፊትም ስራ ውስጥ ትኖራለህ ብዬ አስባለሁና የሚነሱ ጥያቄዎች አሉ። የደሞዝ ጥያቄ ብቻ ሳይሆን የክልልነት ጥያቄ፣ የማንነት ጥያቄዎች፣ ይሄ ከፖለቲካው ምህዳር መስፋት ጋር ተያይዞ ብዙ ጥያቄዎች መጥተዋል። በተለይ ከጠቅላይ ሚኒስትሩ መምጣት በኋላ እና ጥያቄዎች ሲጠየቁ እንደዚህ ካላደረጋችሁልን እንደዚህ እናደርጋለን የሚሉ ጥያቄዎች በአሁኑ ሰዓት ተበራክተዋል። በቀጥታም ሆነ በተዘዋዋሪ እንደውም በፓርላማ ላይ ሳይቀር ጠቅላይ ሚኒስትሩን የመስደብ እንዲሁም ደግሞ ማንነት መስጠት ከመከላከያ ጀምሮ ብትወስደው የእንትና መከላከያ የሚባሉ ነገሮች አሉና እንደው ይሄ የምህዳሩ መስፋት ለጥያቄዎችም ሊሆን ይችላል ጠቅላይ ሚኒስትሩ ነፃ ያደረጉበት ሁኔታዎች አሉና ለእናንተ እንደው የተለየ ነገር ያለውን ነገር እንዴት ተገመግሟል? የተለየ አሁን ለምሳሌ ቅድም አንተ አንስተኸዋል ጥያቄ መጠየቅ አሁን አልተከለከለም ብለሃልና እንዴት ገምግመኸው ነው እንደዛ አይነት ነገሮችን ያየህበት? አይ በአሁኑ ጊዜ ሰውን አድቫይዝ ማድረገው እኔ የምንተነፍስበት አገኘን ብለን ሁሉ ባገኘንበት ቦታ ላይ አፋችን ባንከፍት ጥሩ ነው። ያው ከንግግሩ ሶሪ እንደዛ ባናረግ ጥሩ ነው። አይተናል እንዳልሽው ከለውጡ በፊትም አይተናል። እያንዳንዱ ነገር ምን ሲባል እንዴት እንግዲህ ሶሻል ሚዲያ ዘፈን ማዳመጥ አይቻልም በሊቨር ነው አብቱዛትቹ። አሁን ላይ ግን እንደፈለገ ማንም ሰው ሊያወራስ እንደሚችል እንደውም ገምተን ከዛ መቆጠብ ነበረብን። ሰው ግን አሁን ያው በቲክቶክ አለ በመናብ እንደሄኑላ ይላልና ይሄን አገኘው ብለው ሰው እንደፈለገ የሚያፈነጥስበትና የምናገርበት ጊዜ ታያለሽ። ያ ትክክል አይደለም፣ ተገቢ አይደለም። ለኔ ያ ሰው እንደፈለገ ሊናገር ይችላል፣ መብቱ ተሰጥቶታል። አሁን ላይ ከለውጡ በኋላ እንደፈለገ እየተናገረ ነው። ግን ስድብ የሚባል በህገ መንግስቱም በእንትኑም የተከለከለ ነው እና እንደዛ አይነት ነገሮቹ ያስጠይቃሉ። ሰው መሳደብ አይቻልም፣ መናገር ግን ይችላል፣ መጠየቅ ግን ይችላል። እንዳልሽው ጥያቄው ግን ተገቢ ነው ተገቢ አይደለም፣ ያው የተጠየቀው አካልና የጠየቀው አካል ኮሙኒኬት ማድረግ አለባቸው። እዚህ ጋርም ለምሳሌ የጤና ጥያቄ አለ። ጤና ጥያቄው የሚመለከተው ጤናን መመለስ አለበት፣ ደግሞ የሀገሪቱን የሚመራው መንግስት ነው። ይሄን ደግሞ ለመመለስም ደግሞ ያለውን ሁኔታ እንደ ሰው ትረጃለሽ። ያን ተረድተን እንደው በፖላይት ቢሆን እንደው የሀገር ፍቅርም ይኖራል። እንደዚህ አይነት ነገሮች ግን በሚንሸራሸሩበት ወቅት ጋር ግን የሆነ ዲባቡም ትክክል አይመጣም። የሚያየው ሰውም ለተመልካችም ይደብራል እና እንዲሁ ለነዋሪም ድንጋጤ ሊያመጣበት ይችላል እና ጤና ባለሙያ ስራ ቢያቆም ምን ሊሆን ይችላል ቢል እንደዚህ አይነት ነገሮች አድቫይዝ አይደረጉም እና ማቆም አይቻልም። ሲቀጥል በህጉ መሰረትም ስራ ያቆመ ይጠየቃል፣ ከህግ አንጻርም ያስጠይቃል። ያው ስራ ያቆመ አድማረክ እንደዚህ ኢቭን ያስጠይቃሉና አይደረግም። በሰው ህይወት ላይ መፍረድ ማለት እኮ ነው። ቢሊቨር ኖት እንደዚህ ስራ ያቆማለሁ ብትይ በሰው ህይወት ላይ መፍረድ ነው። ያዛ ያለው ሰው ይሞት እኔ ልብላ አንልምና ማለት አያስፈልግም። ግን ጥያቄውን በአግባቡ መጠየቅ ነው። እንደ ሀገር እንደዚህ ጥያቄ በእንትን ላይ ምናምን የሚያነሱ ቅድም ላልሽው ላይ ይሄ የሚመለከተው አካል አለና እነሱ ቢመልሱ ጥሩ ነው። እንደ ጀነራሊ ግን ሰው አገኘው ብሎ ዝም ብሎ እያወራ ነው። ነፃነት አለ። በሶሻል ሚዲያ በፌስቡክ እንደፈለገ ፖስት ያደርግ በቀል እንዲሁ ዝም ብሎ የሚጠይቀው አካል የለም፣ መብቱ እንደሆነ። ግን ላይን አለ ሁሉም ነገር። ደግሞ ከላይኑ ካለሽ ትጠይቃለሽ፣ ህጉ ያስጠይቃል ማለት ነውና ያን ጥንቃቄ ባደረገ ባማዘነ ሁኔታ መጠየቅ ይችላል። እኔ አንዳንድ ጥያቄ ወይ ደግሞ ሰውን የሚሳደብ ሰው እኔም ድነኝ ብሎ ማሰብ አንድ ይሄ ነው። ሁለተኛ ደግሞ ከመጠየቅ ውጪ እኔ ለሀገር ምን ጠቅሜያለሁ ብሎ ማሰብ አለበት ሰው። አይዘው እኔ ምን እየሰራሁ ምን ጥቅም ማብላትና ማግኘት ብቻ እኮ አይደለም ኖርማልና ስልሽ ሳይኖርሽ መብላት አይደለም የሆነ ነገር እንትን ለጤና ጥያቄ ጋር ከዛ ወጣ ስንል ማለት ነውና የፈለገውን ነገር ዝም ብለው ሰው ራኪሎ ይገባሉ ምን ይላሉ ምን አለው የሚሉ ሰዎች እና
እኔ ሀገር እመራለሁ ሲል ከሚመራ ሰው በላይ ሆኖ ነው ወይስ እንዴት ነው? አንድ ነገር አቅሙ አለ? ምንድነው ጋፑስ? እዚህስ ያን አይልስ የነበረው ምን ሰርቷል? አሁንስ ለመስራትስ አልችልም ያለበት ሁኔታው ምን ነበር የሚል ነገር አንዴ ነውና እኛው ሰላም እያሳጣን ሰላም አልሰጠንም መንግስት የምንልበት ወቅትም ላይ ደርሰናል። እኔው ይኸው እንደዚህ እንደ እንትን ችግር እየፈጠርኩን መንግስት ችግር እየፈጠረ ነው ብቻ ከምንል እኛ በእኛው ሶሻል ሚዲያ ውስጥ አክቲቪስቶቹ ቀስቅሶን ሰው እንድንገድል አድርጎ ከህግ ውጪ ከመስመር የወጡ ሰዎች ሰው እየገደሉ እኛው በመንግስት ብቻ ኮምፕሌን ማድረግም እኔ ተገቢ ነው ብዬ አላስብም። ኮምፕሌን ማድረግ ካስፈለገ ለእውነት ነው እኔ የምናገረው እንዳልኩሽ ገዳይ ስንት አመራሮች መተናል በእኛ ዞንና ያውላ አሳስብኛልና ያውላ እስኪሆን ድረስ ሁለቱንም ብሌም ማድረግ ነው ትክክለኛ የሰው ነፍስ እስኪመጣ ድረስና ጥያቄውን ወይ ደግሞ ከመስመር የሚወጡ ሰዎችንም ኮምፕሌን ለምሳሌ መንግስት ማለት ህዝብ ነው አይደለ? መንግስት ማለት ህዝብ ነው። መንግስት ነው ሰላም ማስከበር አለበት እንላለን። ለማስከበር ቢመታ ተመታን። እንግዲህ እንደ መንግስቱ ኃይለማርያም እንደዛ እየሆንን ነው ወይ እንደዛ ማድረግ ደግሞ ሲገባ መልሰው ምን እየተባለ ነው? መንግስት ጥቃት እያደረሰ ነው፣ ጉዳት እያደረሰ ነው የሚሉ ይበዛሉ። ያም ሁለቱንም ባላንስ ባደረገ መልክ ብናወራና እውነቱ ላይ ትኩረት ብናደርግ ሁለት ቢላ ያለው ሰው ባንሆን ሁሉም ሀገሪቷ ሰላም ትሆናለች ብዬ አስባለሁ። ወደ ኋላ ልመልስክና እንደው ከሂፖክራቲክ ቃለ መሃላችሁ አንዱ ለሰው ልጆች ተገቢውን አገልግሎት መስጠት ነው፣ ሰዎችን ያለ ገደብ መንከባከብ ነው። ከዚህ አንጻር መብት መጠየቅ እንዳለ ሆኖ እንደው አጽንኦት እንድትሰጥበት ስለፈለኩ ነው። ስራ ማቆም ጥሪና አድማ ማድረጉ ከሞራል አንጻር ቅድም አንስተከዋል፣ ነካ ነካ ለማድረግ ሞክረሃል። ለምሳሌ ነገ ጤና ጣቢያዎች ይዘጋሉ ቢባል አንድ ነፍሰ ጡር ሴት የደረሱ ነፍሰ ጡር ሴቶች በጣም በርካታ ናቸው፣ መንገድ ላይ ራሱ የምናያቸው ሲሰሙ ምንድን ነው ከዚህ አንጻር ምንድን ነው የምንሰጠው መልእክት? ያው ቀኝ እጃችን አንስተን ቃለ መሃላ ፈጽመን ነው የምንገባው። ያው በዛ የሚኖርና የሚተዳደር ባይኖርም እሱ ሌላ ጥያቄ ቢሆንም ግን እንደ ሰብአዊነትም ጤና ከዛ ጋር ነው የሚገናኘው። ያ ማለት ምንድን ነው? እኔ እንደው ስራ ማቆም ማለት ከጨፍጫፍነት ሊበልሽ ከዛ ጋር ይገናኝብኛል። በአንድ ቀን ስንት ነፍስን እንደምናተርፍ በየሀገሩና በየእንትኑ ባለው እንትን እስቲሜት ማድረግ ጥሩ ነው እና በየቀኑ ደግሞ የሚመጣው ኤመርጀንሲን ራሱ ሴቭ ማድረግ ያ ነፍስ ሁላ ስናተርፍ ይታየናል። አንድ እናትን በጣም ኢቭን ድሮ በኖርማል ይወልዳሉና አሁን ሲናዋል እንደ ድሮም አይመስልም። የሚመጣ ሁላ እገዛ የሚፈልግ ነው ነውና ኢቭን ፈጣሪ ተጨምሮበት ልክ ስናዋልድና እንዲህ ስናይ አሁን እዚህ ባትመጣ ነው አሁን ባለሟ ባኒር ኑሮ ቤቷ ቤት ሞክር ኑሮ እንዴት ትሆን ነበር የምንልበት ሁላ ጊዜ አለ። ያ ሲታስቢ ስራ እኔ እንደ ፐርሰናል አይታሰብም። እኔ ሁሉም ሰው ራሱ አቆማል ስራ ብሎ የሚችል አይመስለኝም፣ ውስጤም አይችልምና እንዶ ፈጣሪን ፈልጎ ነው ወደ ጤና ያመጣኝ እና እንዶ ጄም በፈጣሪ ተባረከ በሚመስል ሁኔታ ነው አገልግሎት የምሰጠውና ያ ይከብዳል ለሰሚውም ለአድራጊውም አድርጌያለሁ ብል ምናልባት ሳይታወቀው እኮ አናላይዝ አናረግም ብዬሻለሁ። የምናየውንም ነገር የተባለውን ነገር ስናረግ አናላይዝ ማድረግ አለብን የምልበት ሚንሱ ራሱ ይሄ ነው። ስናቆም አንቺ እንዳልሽው ስንት ነፍሳት ስንት ሰው ህይወት ይጠፋል ብለን ማሰብ ያስፈልጋል እና ያን ማድረግ አይቻልም። ሌላ ቀርቶ ክትትል ያላቸው ሰዎች ራሱ አንድ መድኃኒት ብታቋርጭባቸው እንኳን ኤመርጀንሲና እንደዚህ እንትኖች አይደለምና ከባድ ነው እና ያ እንዳይሆን ሰው ማሰብ አለበት፣ ቆም ብሎ ማሰብ አለበት። ስራ ማቆም አይቻልም። እንደዚህ እቺንም ማድረግ እንደማይቻልም ያውቃል መሰለኝ እንደው እንደዛ የሚሉ ሰዎችም እና እንደማይቻልም ያውቃል እና በዛ መንገድ የሚሆን ነገር አይደለም እና እንደ ሂፖክራት እንትኑም ፕሮሚሳችን ስራ ማቆም ሳይሆን
አገለግላለሁ ብለን ነው ቃል ገባ ነው ሰርቭ አደርጋለሁ ነው። እስከዛሬም ደግሞ በፕሮሚሱ ነው እንጂ የዛሬ ጥያቄ አይደለም ይሄ ጥያቄ። እነዚህ እንግዲህ ማለት ነው ሀገርን በማበጣበጥ የሚተዳደሩ ማለት ይቻላል በደንብ ጥሪ እያደረጉ ነው። እንደውም አድማውን መቀላቀል የማትፈልጉ ሰዎች እንደዚህ ብትቀላቀሉ ይሻላል የሚሉ አይነት ድምጾች በደንብ እየተሰሙ ናቸው። እንደው ከዚህ አንጻር ያለውን ነገር አሁን ይሄ የስራ ማቆም አድማውን ጥሪውን እንዲሁም ደግሞ የሚቀላቀሉ ሰዎች ቢኖሩ እንደው እንደፈራ ነው ወይም ደግሞ እንደተፈራው ኢትዮጵያ ውስጥ በነገራችን ላይ የጤና ባለሙያዎች እየሰሩ እንኳን ዛሬም ጠረጴዛ ላይ የሚተኙ ወንበር ላይ የሚተኙ ዜጎች አሉ። በቃ አልዳረስ ብሎ አያቁም ወይ ብለህ ትገምታለህ? አሁን እንደነዚህ አይነት ክስተቶች እንዳሉ በየሆስፒታሉ አልጎበኙም ይሁን አቁሙ ብለው ሲጠሩ እየተሰራ እንኳን በቂ አይደላችሁ እና ሲጠሩ ምን እያሰቡ ነው የሚመስልክ? ማለት ትንሽ ግራ የሚያጋባ ነገር ነው። እና ግን እናንተ ደግሞ ታውቁታላችሁ እየሰራችሁ እንኳን ብዙ ሰው ደጅ ይጠብቃቸዋል። ህዝብ ላይ ማመጽ ነው እና ምንድነው ይሄንን እንዲያደርጉ ያገፋፋቸው ብለህ ታስባለህ? ሁሉም ሰው እውቀት እኩል አለው ብሎ ማሰብ ይከብዳል። ያ ስልሽ ምንድነው አሁን አልኩሽ ባክ አናላይዝ ማድረግ የማይችል ሰው ሊኖር ይችላል እና ሰው እኩል ነው ማለት አይቻልም። ግን እንዲችል አሁን እያወራን ነው። ምናልባት ይሄ ነገር አንደርስታንድ የሚያደርጉ ከሆነ አይቻልም ማቆም ማለት ማሰብ አለበት ነው። ከእንቅልፉ ህልም ውስጥ ነው ያለው ብዬ ነው የማስበውና ያ ነውና ሜሴጅ የሚያስተላልፉ ሰዎች ይኖራሉ። በርግጥ ይኖራሉ፣ እውነት ነው ይኖራሉ። ምኖርም ደግሞ እኛ እንደዚህ አይነት እንደ አጨብጫቢዎቹ ሲኖሩ ነው እነዛ ሰዎች እኛ አጨብጫቢ ሲኖር ነው የነዛ ሰዎች የሚኖሩት እንጂ በቃ ነቄ ትውልድ ብንወድ ማንም አይነዳልም ነበር። ተነድተንም አይተናል እኮ የተነዱ ሰዎች እስኪ ፊድባክ ይስጡ። አሁን ተነድተንም አይተናል። ስንት ነፍስ ስንት ህይወት አጥፍተንበታል አይደለም እንዴ? በአንድ እንትንም ስንት ህይወት ተጠፋበት ጊዜም ነበር አይደለም? ያ መነዳት አያስፈልግም ነው። እንደዚህ አይነት ሰዎች የምትጠቀምበት እነዚህ ማስፈልጉ ሜሴጆች ማስተላለፍ የሚችሉ ሰዎችን የምትጠቀምበት ቦታ ላይ ትጠቀምበታለሽ። እንደዚህ አይነት ቦታ ላይ ግን አያስፈልግም ነበር እንደ ጤና እንትን ላይና እንደው የደሞዝና የጥቅማ ጥቅም ጉዳይ ሌላ ነገር ነው። ግን ከስራ ማቆም ጋር አይገናኝም። መጠየቅ ይቻላል። ግን ስራ ማቆምና በማስፈልግ በፎርስ ምናምን አልደግፍም አይደግፍም። እንዲሁ ለምንድን ነው ብትይ እንኳን እስኪ ፊት ለፊት ሆኖ የሚከራከርሽ ሰው ቢኖር የሰው ህይወት ላይ ነው ስራ የምታቆሚ አድማ የምታረጊ። ይሄ እንዴት ነው የምታስበው? እንደው ከአንቀጹ ከስራ ማቆምና ከምናምን አንቀጹ ውጪም እንደ ነፍስ ገዳይ ራሱ ቢታሰብ ቢዘውርበት ሊያስጠይቅ ይችላልና ሪስኪ ነው ይሄኛውና እንደዛ ማድረግ አይቻልም። ለምሳሌ እኔ እዚህ ጋር ማውራት እችላለሁ። ለምሳሌ ነገ ስራ እናቆማለን ብዬ ማውራት ፖስት ማድረግ እችላለሁ። አንቺ ደግሞ አንድ ቴብል ላይ የምትንከባከቢ ፔሸንት ሊኖር ይችላል። ከዛ ፔሸንት ስራ የለም ብለሽ ብትቀሪ ያ ሰውዬ ሞቶ ቢጠብቅሽ ማን ነው የገደለው? ገባሽ አይደለ? እስከዚህ ድረስ አስቡ። ወይ አላወቁም እንደ ስቴፑን ማለት ነው የሚመጣው ኮንሲኩዌንሱን አንደርስታንድ አላደረጉም። ካልሆነ በስተቀር ጥሪ መቀበል በጤና ዙሪያ ላይ አይቻልም። ግን አጥብቆ መጠየቅ ግን ይቻላል። በሚመለከተው ባለቤት አለው እንዳልኩሽ ማለት ነውና ሌላ እዚህ ጋር ሰው አንደርስታንድ ማድረግ አለበት እንደ ጤና ባለሙያ አንዳንዴ ደሞዝና ዱቲ የሚባል ወይ ደግሞ ትርፍ ስራ ሰዓት ክፍያ የሚባለው ነገር የሚያገናኙ አሉ። ያ ጭራሽ አይገናኝም። ያ ምንድነው እንቅልፍ አጥተሽ ስራ ሰርተሽ ጉልበትሽንና በቃ ያለሽን እንትን መስዋዕትነት ለህዝቡ አድርገሽ የምትሰሪ ነው እንጂ ተጨማሪ የሆነ ወይ ደግሞ በድጎማ የተሰጠ ብር አይደለም ያኛው የሚከፈለውና ያና ልቤክም ዲልም አይደለም። በዛ ጋር ምናምን አገናኝቶ አንዳንድ ሰዎች አላቸው በዛ የሚታለሉ እንደዛ አይነት ነገሮችም ትክክል አይደለም። ግን ጥያቄውን ጠይቆ ደሞዙ ይሻሻል በተገቢ ሁኔታ መሻሻል አለበት መስተካከል አለበት ብለን ብናምንም አሁን ላይ ያለው ቅድመ ሁኔታዎች የሚሰጡ ነገሮች ሊኖሩ ይችላል። ይሄን የሚመለከተው አካል ነው መልስ የሚሰጥበት። ስቴፑን ጠብቆ ግን እንደዚህ ልናደርግ እንችላለን ስቴፕ ምናምን የሚልበት ጊዜ ይመጣል ወይ ደግሞ ታይም ይኖራልና
ይሄን ደግሞ እየተካሄደበት ብዬ ነው የማስበው። ክብርት ሚኒስቴሯም ስቴፑን ጠብቆ እየሄዱበት ይመስለኛል። ውይይቶችም እንዳሉ አንደርስታንድ አደርጋለሁ። ያ ካልሆነ በስተቀር እንዲህ በሌላ ተጨባጭ ባልሆነ መንገድ መነዳት ገባሻል። አሁን ወጥቶ መፎከር ምናምን የሚያደርጉ ሰዎች እውቀት እኩል የላቸው ባክ ምን እንደሚፈጠር ኮንሲኩዌንሱን አላሰቡም ማለት ነው እንጂ ይሄንን አስቦ ራሱ ሰው አድማ ሊያደርጉና ነው ብሎ ራሱ አስብት ለማድረግም ሰው ቢግ ሼም ነው። አይደረግም እንደዛ። ይኸውልሽ ጤና ባለሙያም ስራ ማቆም አይችልም። በሰላም ዙሪያም ጤና ማቆም አይቻልም፣ ስራ ማቆም አይቻልም፣ እውቀትም ማቆም አይቻልም፣ ትምህርትም ስራ ማቆም አይቻልም። እነዚህ ነገሮችን ጥናት የሚያደርግ እንደ ጥናታዊ የሆነ ነገሮችን ቢቋቋም ለቀጣይ ራሱ እንዴት እየተካሄደ ነው እንዴት እየተሰራ ነው ምን የሚለው ነገር እንዳይረሳ፣ ለምሳሌ ተረሳ እንዳይሆን ሌላው በሴም ሀገር ውስጥ ሆነሽ በሴም ከሌላ ሀገር ጋርም ኮምፔር ማድረግ አይደለም እንደ ሀገራችን ነው። ያው ሰው እንደ ቤቱ ነው አይደል የሚባለው። እንደዛ እንደሆነ አድርገን ኮምፔር አድርገን መኖር ያስፈልጋልና ጥናት የሚያጠና ቡድን ኦልዌይስ ቢኖር እንደ ልክ እንደ ሚኒስቴር ማለት ነውና ልክ ለምሳሌ የሰራተኞች እንትን አለና እነዚያ ነገሮችም ምን እየሰሩ ነው ብለው ማጥናት መጠየቅ እነዚህ ነገሮችም ማለት ነው እንጂ ዝም ተብሎ እኔ ብጠይቅ አሁን ዛሬ ተነስቼ እኔ ስራ አቆመ መፈክር ባስ እንትን ብል ሁዋ ማይ እንደዛ አይነት ነገር እነሳል ነው የምልሽ። ካልመለስኩ እንግዲህ ጥያቄዎቹ ተገቢ ናቸው፣ እኛም እናምንበታለን። መንግስት ምንድነው ማድረግ ያለበት? ጥያቄዎችን ከመመለስ አንጻር ሊሆን ይችላል። እንዲሁም ደግሞ እንደነዚህ አይነት ኮሽታዎች ወይም ደግሞ ሁከቶች ሲባባሱ ሌሎች ችግሮችን ሊፈጥሩ ይችላሉና አንተ እንደ ግል ምንድነው መደረግ ያለበት ብለህ ታስባለህ? እንደ ግል ካላልሽው በስተቀር ይሄ እንደ መንግስት የራሱን ይሄ መልስ መልሰው አካል አለና መልሱ መመለስ አለበት። ይሄን የሚመለከተው አካል ነውና እንደ ፐርሰናል ግን ያው ጥያቄ መጠየቅ ይቻላል። ጥያቄው ተገቢ ነው አያት አይደለም የሚለው ነገር የሚያመዛዝን አለው። ጥያቄው በተገቢ ነው የተጠየቀው ወይስ አልተጠየቀም የሚለው የጠየቀው የተከደበት ስቴፕ ነው የሚታየው። ከዛ በዘለለ ግን የሚመለከተው አካል ይሄን ጥያቄ ተገቢ ነው ይሄ የተጠየቀው ጥያቄ ተገቢ ነው ቢሆንም ግን ጥናት ያስፈልገዋል። ከጥናቱ በኋላ መልሶች ይኖራሉ ብሎ መልስ መስጠት ምችል ይመስለኛል። እንደዛ ቢደረግ ብዬ አስባለሁ። ከዛ በዘለለ ደግሞ የተጠናው ጥናትም ግልጻዊ በሆነ ደግሞ ወይ ደግሞ አሳማኝ በሆነ መንገድ ተጠንቶ ለተጠየቀው አካል መመለስ አለበት ብዬ ነው የማስበው እንደ ፐርሰናል። እንግዲህ ይሄኛው ጥያቄ ተገቢ ነው ማንም ሰው የሚደግፈው ቢሆን ነው እንጂ የትኛውም ጥያቄ በተጠየቀ ቁጥር ለእያንዳንዱ መልስ እየተከተልሽ መልስ መሰጭበት ጊዜም አይኖርም። ጀነራሊ ግን እንደ እንትኑ ስናነሳ መልስ የሚፈልግ የሚሻ እንትን ሊሆን ይችላል እና ይሄን ደግሞ መች ልመልስ እንዴት ልመልስ ለማን ልመልስ እንምለው መልሱ ግልጽ ቢሆንም ግን መች እንደሆነና እንዴት የምንምለው ነገር ለባለቤቱ ብንተው ብዬ ነው የማስበው። እንደ ፐርሰናል ግን ያው እንደዚህ አይነት ነገሮቹ ሳይኖሩ ቀድሞ ማጥናት እንዳልኩሽ ነው። ጥናት የሚያጠና እንዳልኩሽ ለዚህ ኮንሲደር በማድረግ ነውና ጥናት እንዲጠና ቀድሞ ማዘጋጀት ያስፈልግ ነበር። ከሆነ በኋላ ደግሞ ላይክ የትኛውም ህብረተሰብ ጥያቄ ሲጠይቅ ተገቢ ነው ብሎ በክብር ተቀብሎ መመለስ ይኖራል እና ያም ሲሆን ግን ሃጃክ ሲደረግ የተገቢው ጥያቄ ወደ ሌላ ነገር ሲቀየር እንደው እንዲጋመ እንደው እዚህ ላይ ነበር እንደው ሰላማዊ ሰልፍ መውጣት የነበረበት ጤና ባለሙያ ተበላሽበት ገባሻል እንዳይበላሽ ማድረግ ነበረበት። ሌላው እንደዛ ከሚያባብሰው እንደዚህ እኔ እንዳልኩሽ ነው በመፎክር አላምንምና ስቴፑን ጠይቅ ይሄ ጥያቄ ጠይቅ ተብሎ ለኔ እንደዚህ በሚመለከተው በትክክል ቢቀርብልን እንደማንኛውም ሰው ጥያቄውን የማቅረብ የማድረስ ይቻላል። እንደ ሰውኛ ማድረግ ይችላል። እዛ
የሚመለከተኝ ቦታ ላይ ቢሆን ማለት ነው። ያለዛ መቅረብ ስቴፕ አለው የሚመለከተው ስቴፕ አለውና ለዛ ለጤና እያንዳንዱ ኢቭን ካስፈለገ እስከ ወረዳ ድረስ ነው ሪስፖንሲብል። እኔ ፐርሰናል ከሆነ ከወረዳዬ ነው መጀመር አለብኝ። ቀጥታ ሰላማዊ ሰልፍ መውጣት ሳይሆን እንደዚህ አይነት ነገሮች አሉ። የሚመለከተው አካል እዛ ታወሪያለሽ። ከዛ ይሄ ጥያቄ ከኛ በላይ ነው የሚመለከተው አካል ምናምን ይባላል እንጂ እንደ ድሮው ወረቀት ይዘን ባነር ይዘን ሰልፍ ወተን የሚሆን ነገር አይደለም። በዛ አንዳንዴ ክቡር ጠቅላይ ሚኒስትር ይላሉና በድሮ እንትን ውስጥ ያሉ ሰዎች መንቃት አለባቸው የሚል በዛ ድሮ ተነቃበት ነው ይላል ብዙም ጊዜና ያ ሳይሆን ሲስተማቲክ በሆነ በሚያሳምን ለምሳሌ እኔ ስራ ማቆም አምሮዬን ይነካል እንዳልኩሽ የነዚህ ጤና ባለሙያዎች ያሉበት ሁኔታ ያሳዝናል ተብሎ በአዘኔታ እንደው በማሳሰብ ሁኔታ ደረጃ ላይ መጠየቅ ይቻላል። ለማለም ይሄ ማለት ይሄ ማንም ሰው አንደርስታንድ ሊያደርግ ስለሚችል ማለት ነውና በዛ አንግል አንደርስታንድ ሰው እንዲያደርግ ማድረግ ነው እንጂ እኔ ራሴ አሁን እንደው በፉከርና በእንትን እኔ ፐርሰናሊ ሰው ቢፈጠብን በዛ አንግል አይደለምና እኔ አንደርስታንድ በማረገው በትክክለኛ በጥናታዊ በተደገፈ ነው እንጂ ይሄ ጥያቄ ነው እንደዚህ ነው ምናምን ብለሽ የምታርሚበት እንግዲህ አይደለምና በተነዳሽበት መንገድ የምትነጂ ይሆናልና ያ እንዳይሆን ተገቢው እንደሆነ ማንም ሰው ያምንበታል። በግርግርና በወካታ ግን የሚሆን ነገር አይደለም። ማንኛውም ጥያቄ በዛ አምናለሁ። መንግስት ምን ማድረግ አለበት? አሁን እነዚህ ሁካታዎች፣ ብጥብጦች እንዳይባባሱ ወይም ደግሞ እንዳይሆን እንዲሁም ጤና ባለሙያውም ስራ አቁሞ ችግሮች እንዳይፈጠሩ እንዳልናቸው የታካሚዎችም እንዳይጎዱ ጤና ባለሙያውም ራሱ እንዳይጎዳ ማለት ተጠያቂ ይሆናል ካልን ወደዛ እንዳይሄድ ምንድነው ቅድመ ሁኔታዎች መደረግ ያለባቸው? ለምሳሌ አንድ ጤና ባለሙያ ምንድነው ይሄ ማንዳቶሪ እንትኖች የሚባሉ አሉ። ለምሳሌ ክሎዝ ሼልተር እና እንትኖ የሚባሉ አሉና እነዚህ ሶስቱ ነገሮች ሲኖሩ ነው ሰው የሚኖረው። ልብስ መልበስ አለበት አንድ ሰው መኖሪያ እንትን ማለት ሊኖረው ይገባል። ሶስተኛ ፉድ ነው እና እነዚህ ሶስቱን ነገር ከአሟልቶ መኖር አለበት ሰው ሲኖር እና ለጤና ባለሙያ የመኖሪያ ቤት ለሌላው እንደተሰጠው ሊሰጠው ቢችል በዛ ያስፈልጋል ግዴታም ስለሆነ እኔ ቢሆን መጀመሪያው ነው በዛው በተቋም ውስጥ ራሱ ባለው ቦታ ላይ ተሰርቶ ለጤና ባለሙያዎች መኖሪያ የሚሆን ውስጥ ላይ ውስን እንትኖች ይኖራሉ። ከዚህ ፊት ጥናት እንደተደረገው ቤት ላይ የላቸው ጥናት ተደርጎ ነበር። ባለረሳ በተክሌ ጊዜ ስንት ሰው ተጣርቶ በቃ ሁሉም በትልቅ ደስታ ውስጥ ገብቶ ከዛ በኋላ ይቆምበታልና ያ ነገር ስታርት ተደርጎ ለጤና ባለሙያዎቹ አሁን ላይ በልማቱ ምክንያት ያው ቤት ይኑር አይኑር አላቅም ቢኖር ግን በዛ አንዱ ሼልተር ሆኗል ማለት ነው። የደሞዝ ሁኔታ ከተስተካከለ ደግሞ ክሎዝ እና ፉዱ ይስተካከላል ማለት ነውና እነዚህ ሶስት ነገሮችን በዛ ማስተካከል ይችላል። ሌላው ትራንስፖርት ሰርቪስ ነው። ሌላ ለትራንስፖርት ሰርቪስ ያው በፐብሊክ ሰርቪስ አለ። ለባለሙያ ግን ለእያንዳንዱ ተቋም ላይ ተነስቶ እንደዛ አይነት ነገሮች አንዳንድ ከሩቅ ለሚመጡ ብዘጋጅ እንደሌላው ፕራይቬት ላይ እንዳለው ለምሳሌ ሌሎቹ ተቋሞች ላይ ሰርቪስ አላቸው ከዛው የሚነሳ በዛም በዚህም ሄደዋልና ያ እንግዲህ በዛሬው ቅድም እንዳልኩሽ ዛሬውን ይሁን ለማለት ስለሚከብድ በዛ አንግል ላይ ቀጣይ ላይ ብታሰብበት ስራዎቹ በተሳለጠ ሁኔታ ሊሰራ ይችላልና እንግዲህ ያው ጤናን ለመስራት ሰው በራሱ ጤናማ መሆን አለበት። ያ ምንድነው ያው ዲፊኒሽኑ ወይ ደግሞ በጤና ዲፊኒሽን ነዋን ሄልዝ ቢባልም እዛ ውስጥ ይገባል ማለት ነውና በትንሹ ጤነኛ መሆን አለበት ሰው ጤናን የሰውን ጤና ለማስጠበቅ የሰውን ጤና እንዲያስጠብቅ ደግሞ ጤናውን ለማስጠበቅ ተገቢውን አስፈላጊ እንክብካቤ ያስፈልጋል። ሌላ ጤናውን እንዲጠብቅ ያ ማለት ደግሞ እንግዲህ ያው ተብሏልና የጤና እንትን ሊኖረው ይገባል ኢንሹራንስ ሊኖረው ይገባልና ሌላ ፕራይቬት ላይ አለ። ለምሳሌ ሜሪ ስቶፕ ላይ ስንት ተመሰርቻለሁ
በየአመቱ የጤና ምርመራ አላቸው። ያ ከዛም አልፎ ችግር ቢኖርም ኢንሹራንስ አላቸው ያሳክማል ማለት ነው። እንደዚህ አይነት ነገሮች ያስፈልጋሉና ይሄ እንደውም የተረሳ ይመስለኛል። እና ጤና እየሰራሽ ጤና ኢንሹራንስ የለሽም ሲባል ሼም ነው ፎርሚ ማለት ነው። እዛው ነው ኢንዳይሬክትሊ የሆነ ነው ዳይሬክት ማድረግ ነው ትክክለኛው ቀላል መልሶችን በቀላሉ መመለስ ነውና በየአመቱ ሰው ጤና ምርመራ እንዲያደርግ እዛው በመንግስት ሩቅ እኮ አይሄድም በራሱ በመንግስት ቤት ጤና ምርመራውን በየአመቱ እንዲያደርግ ማድረግ ከዛም አልፎ ደግሞ ኢንሹራንስ ሊኖረው ይገባል። እና ለዛ አይነት ነገሮችን ቢታሰብበት ፎርሚ በአገሪቱ አሁን ባለችበት ሁኔታ አንደርስታንድ ካላደረኩኝ በስተቀር ቢግ ዲል አይደለም። ሌላው ላይም እየተሰራ ስለሆነ ኢዚሊ መመለስ ይችላል ብዬ የማስበው። ህዝቡ ግን ያው ጤና ባለሙያው አንደርስታንድ ማድረግ አለበት። በተነዳበት መንገድ መነዳት የለበትም። የሚጠይቀውን ነገር በምን መልኩ እየጠየቀ እንደሆነ አንደርስታንድ ማድረግ አለበት። በትክክለኛው መንገድ መሄድ አለበት እንጂ በዘፈቀደና በማያስፈልጉ ሰዎች መገፋትና መነዳት የለበትም። እና የሚነሱ ጥያቄዎችንም ደግሞ አንደርስታንድ ማድረግ ያስፈልጋል። ዝም ተብሎ የማይሆን ነገርን መፎከር አያስፈልግም። እኔ እንደኔ ማለት ነውና አቃተን አሁን እኔ ቅርታ አድርግልኝ እንደው ስንት መፎከርና ሽለላ በዛብንና ከእንደዛ አይነት ነገር ውስጥ ብንወጣ እና በጎራ መያዝ በዚህ እንትኖች ማድረጉ በዛብንና ከእንደዛ አይነት ነገር ሰው ቢወጣና ጤነኛ ቢሆን ከእንደዚህ አይነት ነገሮችና ራሱን ቆጥቦ አምራችነት እንትን ቢያስብ አምራች ትውልድ እንድንሆን ማለት ነውና እኔ ባለንበት ቦታ ላይ በተገቢውን ጥንቃቄ ስራዎችን የሚታየውን ነገር ብንሰራ ማስመሰል ሳይሆን የሚታየውን እንትን ብቻም ሳይሆን ማንም ከጤና ውጭም እንደው በተጨማሪ ከጤና ውጭም በሾው ብቻ ከመስራት በታንጀብል ግን ሲታይ አለ ወይ የሚለው ነገር ስራ ቢሰራ ሰው አድምቶ ከዛ ውጭ ብዙ ነገሮችን ይሰራሉና እንደዛ አይነት ነገሮች እናያለንና ለፎቶና ለቪዲዮ ብቻ ሳይሆን ዛሬ አሳይቶ ነገ የሚጠፋ ስራዎችን ሳይሆን ቀጣይነት ያለው ስራ እኔ እንደነገርኩሽ ነው። ለምሳሌ በአዲስ አበባ ጤና ጣቢያ ለመጀመሪያ በቢሲኤስ ወይ ደግሞ ኦፕሬሽን ክፍል እንዲከፈት በጣም ትልቅ ሚና ሲጫወት ድሮ እናቶች ላይ ሲደርስ ነበረውን በትንሽ ነገር ነገሮችን በማሰብ ነው። ለምሳሌ አንድ እናት እያየሽ ሪፈር ታደርጋለሽ ወደ ሆስፒታል። እዛ ሲሄዱ እንዲሁ እናትየዋ ከመሄዱም ተጨማሪ በቤተሰብ ላይ በኢኮኖሚም በሳይኮሎጂ የሚደርሰውን ነገር አእምሮን ሲነካኝ ስለነበረ ለምሳሌ ትንሽ የምጥ መርፌ ብትሰጪው መውለድ የምትችለውን እናት እያየሽ ሪፈር ታደርጋለሽ። ብዙ መንገድ ላይ ልትወልድ ትችላለች። ረዳሽኝ አይደለ? በጭንቀቱ ልትወልድ ትችላለች። እና ያ ከሚሆን እዚህ ሆነን ቢኖር ኢዚ ነው በሚል በቃ የትልቅ በቃ የቆየ ቢፎር 10 years ነበር ህልሜ ስለነበር ያ ነገር አሳክቻለሁ እኔ በኔ በኩል ማለት ነውና ደስተኛም ነኝ። ያን ሳረግ ግን ከመንግስት ባጀት ጠይቄ ከምናምን አልነበረም። ማቴሪያል ተለምነው ሁሉ የሆስፒታሉ የምናውቃቸው ባልኩሽ በስልጠና በምናምን በብዙ እንትኖች ጋር ስለምታወቅ በዛ ተጠቅመ ብዙ ነገር አድርገናል ለን ሰዎች ጋርም ተደራጅተን ማለት ነውና ይሄንን ስናደርግ አሁን መጀመሪያ የነበረው ቶታል ሲወልዱ የነበረው እዛ በ30 ማያልፉ ነበር። ተከፍቶ በወሩ 130 አልፎ ነበር ማለት ነው። እንግዲህ ሲባል ኖርማል እየላክን ነበር ማለት ነው። ይሄን ሲታስቢ ብዙ ነገር መስራት ይችላል በዛው ባለ ማለት ነው። ግን እንደዚህ ለማድረግ ደግሞ ሰው እዛ ቦታ ላይ ብቻ አምሮን አድጀስት እንዲያደርግ የመንግስት ደግሞ አሳይመንት ሊሆን ይችላል ብዬ ነው የማስበው። ስለጋበዛችሁኝ በጣም አመሰግናለሁ። መልሶች መልሼ ሰምናል ቃላቅም ቴንኪው በጣም ነው የማመሰግነው። እንግዲህ በሌሎች ጊዜ እንደዚህ ውይይቶችን እናደርጋለን ብዬ አስባለሁ። ስለመጣክ በድጋሚ አመሰግናለሁ። ቴንኪው ስለጋበዛችሁኝ በጣም አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።